ቲክቶክ ላይ ጦርነት ይከፈታል። ሩታና ሄርሜላ ጓደኛ ሆነው መጡ። አብርሽ ፍቅርን የድሮ ፍቅሬ ብሎ ይዟት መጣ። እንግዲህ ወደንሶች ምን ትላላችሁ? 500,000 ሰው ተይዞ እቃቃ ጨዋታ በአብርሃም ታደሰ ትልቅ ያደረግነው ዝቅ ብሎ ሲገኝ ገና የመጀመሪያ ዩቲዩበር አየሁኝ። ዶላርና ብር ያወረው ሚስትንና ልጅን ምን ያህል ክብር እንደሚሰጥ በእውነት ነው የምላችሁ። በጣም ነው የሚያስጠላው። የእነ አብርሽና የሩታን ቪዲዮ እያየን ብዙ ልጆች ተቀይረናል። ነገር ግን የተቀየርነው በእሳቸው እንትን አይደለም፣ በዩቲዩብ ሰርተን ማለት ነው። ነገር ግን ሩታዬ ዛሬ ከሄርሜላ ጋር እጅ ለእጅ ተያይዘው ነው የመጡት። ያሉትን ቃላት ስላልሰማሁኝ ዩቲዩብ በእነሱ መስራት አልፈልግም። ሩታ ግን ከአሁን በላይ ከአብርሽ ህይወት ወጥታ በራሷ ብትመጣልን፣ ክፉ መነጋገርን ትታ እሱ ጨዋታ ነው የያዘው እንጂ ምንም ነገር አይደለም። ማሽቃበጡንና ትዳር ውስጥ መግባት ስለማይፈልግ እንጂ ሌላ ነገር ሆኖ አይደለም። እና እዚህ ድራማ ባትገባ በጣም ደስ ይለናል። ላይክ አድርጉ። ነገ ደግሞ ቪዲዮ አይተን እንመጣለን። ሳላይ ማውራት አልፈልግም፣ ግን ላይክ አድርጉ። ለምንም አንጨነቅም። ሰባት ሞት መጣቢውት አንዱን ግባ በለው። ፍቅር ጨምረሻል አንቺ። በጣም ጎበዝ ናት ግጥምና ዜማ ላይ ማለት ነው። እንግዲህ ሴቶቹ መጡ፣ ውሽማና ሚስት መጡ። ውሽማይቱና ሚስት ሲመጡ አረካቱ ተመልከቱ። ኧረ በትልቅ ስራ በፍጭም አልሰጥህም። ትሆን ነው የምፈልገው ይህ ፍቅር አቅም። ምነው ደነገጥሽ? ልትዋጊማ የመጣሽው ምንትዋ እነሱ ናት የምንጠብቀው። ይምጡ። የምሬን እውነት በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገሩ ምንድን ነው ተያወሬው? የነበረችው ልዕልት ጭቅጭቅ የለ ፈታ፣ ሁልጊዜ ፈታ። ፍቅር አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማምጣት ማሳደግ ነው ማለት ነው። ጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን። ይብዛ ቢነስም ጉዳይ አልጠፋም እና ከሀሳብ ትወደኛለህ፣ እወድሃለሁ የእውነት የመጀመሪያዬ ቢነስም ጉዳይ አልጠፋም እና ከሀሳብ ትወደኛለህ፣ እወድሃለሁ የእውነት የመጀመሪያዬ ፍንድቅቿ ቆንጅየዋ በጉጉት እየጠበቃችኋት የነበረችው ልዕልት ላቸው 100% እርግጠኛ ነኝ። እኔንም ከንዝግንዝ ከጭቅጭቅ ከምናምን ህይወት ዛሬ እላቀቃለሁኝ፣ እወጣለሁ ማለት። ፍቅራችሁ ጋር ስትገናኙ እንዴት ነው? መላቅድስቱ ይጠፋችኋል። እንዴት ተባተሽ እኮ ፍቅር ባይዘው እንደውም ተረጋግቼ ነው እያወራለሁ። ጋይስ ልንገራችሁ፣ የምሬ ነው። አንድ ማን ናሷ ምን ያውቃላችሁ? እኔና ፍቅር ምንድን ነው? ፍቅር አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማምጣት ማሳደግ ነው ማለት ነው። ይችላል ምናምን ህይወት ሞልቶ አይሞላም። ብዙ የህይወት ጉዞዎች አሉ። አንተም በራስህ እኔም በራሴ ብዙ የምናሳልፋቸው ስትራግሎች አሉ አይደል? ሆነም ቀረም ግን ከአንተ ጋር ያሳለፍኳቸው ነገሮች አሉ። አሁን የዛኔ የማሳልፈውና አሁን እያሳለፍኩት ያለሁት አንተም እንደዛው የተለያዩ ነገሮች ናቸው። ግን ደግሞ አንድ የሚያደርጋቸው ነገር አለ። ያ ደግሞ ውስጣችን ያለው ስሜት ነው። እሺ ፍቅር ሞትሽ ነበር ታጣሽ ዛሬ እውነት ለምን ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ አበጋዝ መጥቷል። አጋሰሱ መጥቷል። እንግዲህ ሚዲያውን እያጨመላለቀው ነው። ብዙዎቻችሁ ግን በዛሬው በፎቶ በተለቀቀው ሳታው የምትፈርዱ በጣም ብዙዎች አላችሁና በጣም ነው የገረመኝ። የሰው ልጅ ጥቅ በቃ አለ አይደለ? እነሱ ድራማ እንደሚሰሩ ስራ እንደሚሰሩ በጣም እንተዋወቃለን። ሄርሜላንን የምጠላት የምትናገረው ንግግር እሷ ጻድቅ እንደሰራች ሩታ ጥፋተኛ እንደሆነች ነው የምታረገው። ጥፋተኛው እዛ መሃል አብርሃም ነው። ለሁሉንም ሴቶች እንደዚህ እያደረጋቸው ግን ሴቶቹ ደግሞ ቆም ብለው ራሳቸውን ማሰብ ስላቃታቸው አብርሽ ቤተሰቡንም
በቃ ራሱን መቀየር የሚፈልገው በሴቶች ነው። ሴቶች ደግሞ እርግጥ አዎ እየሰሩ ነው፣ ድራማ እየሰሩ ብር እያገኙ ነው። ብርና ግን ሴትነት እኩል አይሄድም። ሀቂቃ ነው የምላችሁ፣ ብርና ሴትነት እኩል አይሄድም። ፍቅር ቻናላ 200 ሲገባ ተሰረኳለች። ሽጣን በልታ ይሆን ፈጣሪ ነው የሚያውቀው፣ እኛ አይመለከተንም። ነገር ግን ዛሬም 100 ሺህ እስከሚታስገቡ ድረስ እናንተ አሽቃባጮች አላችሁ። እኛ የመዳም ቅመሞችን የማታሳድጉ ቪዲዮአችንን የማታው ኮሜንት የማትጽፉልን ለአንዳንድ ዩቲዩበሮች ሄዳችሁ ግን ኮሜንት ትጽፋላችሁ። 2000 3000 ላይክ አይቻለሁኝ ፎቶ ላይ ማለት ነው። በእውነት ነው የምላችሁ እኔ ለሩታዬ ሩታ ሀብቴ እባክሽ እንዳትመጭ ብዬ ነው ኮሜንት ጻፍኩት የገባሁት። እባክሽ ሲደውልልሽ እንኳን እንዳትጂ ነው ያልኩት። ለምን ሴት ልጅ ዝቅ ስትል በጣም ያመኛል። እነሱ ዩቲዩብ ነው ድራማ ነው የሚሰሩት። ሩታ ግን ከነ ልጇ ከነ ቤተሰቧ የምትረገጥበት ምክንያት የላትም። ሩታ ካልገባችበት የአብርሽ ቻናል እንደሚወርቅ 100% እርግጠኛ ነን። ሩታ ሀብቴንም ሲጠራት ባትሄድ ልጇን እና ራሷን ይዛ ብትመጣ በእውነት አብርሽ 3 ቀን አያድርም ቤቱ ሲመለስ። ነገር ግን ሲደውልላት እንደ ብርቅ ነው መሰለኝ ይሄ ዩቲዩብ መቀረጹ ለራሱ ትሄዳለች። ይሄ ነገር ያናደኛል። ዛሬማ ሁለቱንም ሴት ደውዬላቸዋለሁኝ ይቆርጥላቸዋል ሲል ነበር፣ ግን አይደለም፣ ውሸት ነው። ሁሉም ነገር ድራማ ነው። ድራማ እንደሆነ ሁላችንም እናውቃለን። ሄርሜላ 100 ሺህ ገባች፣ ተጨዋታ ውጭ ሆነች። በቃ አታስፈልግም። ሩታ ግን ባሏ ነው፣ ትዳሯ ነው፣ ለልጇ አባት ነው። ከደሟ አትጠራም። ነገም ተነገ ወዲያም ያጋፍጣታል። ወደዳችሁም ጠላችሁም ወደፊትም ታያላችሁ፣ ሩታ ትጋፈጣለች። ይሄ ምንድነው? ስራ ነው በቃ። እሷ ከሌለችበት ሚዲያውም ወጣቱን መስራት ስለማይፈልጉ ስለሌላቸው አይዲያ ሩታ ትመጣለች። ይሄ ነው አንዳንድ ጊዜ ጨርሼ እንድናገር የማያደርገኝ። ሩታ ተይ ስንላት ይብስባታል። በእውነት ነው የምላችሁ። ዛሬ ላይ ግን ሩታ ሀብቴ በእውነት ነው የምላችሁ ራሷን ጠብቃ በራሷ ቻናል በራሷ ማንነት ብትመጣልን እኛ ወደስ ደስ ይለናል። የአብርሽ አስተሳሰብ ትዳር አይፈልግም፣ ማሽቃበጥ፣ ማሽላላት፣ የውሸት ቲፎዞ፣ ህዝቡን በውሸት መምራት፣ ወጣቱን በውሸት ታሪክ መምራት፣ ዝሙት ሐራምን እያቀፈ ሴቶችን በእውነት ነው የምላችሁ ስለ ፍቅር በሰፈረችው ቁና ሄርሜላ በእርግዝና ሰዓት የሴትን ማንነት ያልታትረዳ የሴትን በቃ ምን ብዬ ልንገራችሁ መግለጽ የሚያቅተኝ ቃላቶች አሉ። ሩታ ሀብቴ ባሏ ዛሬ ፍቅርን ስላመጣት ሄርሜላ ዋጋዋን እንዳገኘች ነው የተደሰትኩት። ለምን ብትሉ ብዙ ነገሮች ሩታ ችላለች። እንደ ሴት ልጅ እንኳን መረዳት አቅቷታል። ትናንትና ግን ሩታዬ እኔ እንደ ሴት እረዳሻለሁ፣ አንቺ ግን እንደ እኔ በእርግዝና ሰዓት እንደ ሴት እንኳን አልተረዳሽኝም ስትላት ነበር። አብርሽ እንኳን ፍቅርን አይደለም 90 ሴት ባይመጣ እኔ ምንም አይመስለኝም፣ ወደዳችሁም ጠላችሁም። ለምን ሰው የዘራውን ነው የሚያጭደው። በሰው ትዳር ገብቶ የሚያቦካ ሴት እኔ ትምህርት ነው፣ በፍቅር አይደለም የመጣሁት። ፍቅር እንደፈለገች ስራ መብቷ ነው፣ ስራ ነው፣ ድራማ ነው። ነገር ግን ሄርሜላ የምትናገራቸው ቃላቶች እንደ እውነተኛ አድርጋ ሩታ እንደ ጥፋተኛ፣ ሩታ ትዳር እንደማትወድ ባልመንከባከብ እንደማትችል አድርጋ ስታወራ በእውነት ነው የምላችሁ እሷ ምን አሳጥታው ነው ወደ ፍቅር ሄደው ዛሬ እስቲ እንደው በቀላሉ ምንም ጭቅጫቄ ተንዝናዜ እህታ ነው አለ። ዛሬ ተገላግልኩ አለ። ሁለተኛ በስሬ እንደማይመጡ ባለሙሉ ተስፋ ነኝ አለ። ጭቅጫቄያቸው የሄርሜላ ንዝናዜ እንግዲህ ሚዲያ ላይ ሌላ ነው፣ በውስጥ ሌላ ነው ማለት ነው። እንግዲህ ሚዲያ ላይ እሷ እንደምትታዘዘው መላክ እንደሆነች ነው የምታወራው። ግን ጨቅጫቃ ብሎ ሲናገር ፊቷ ግን እኛ ደስ ነው ያለን። ለምን ሩታ ሀብቴን ልጇን እንኳን አላባትን ለማሳደግ የፈረደችባት ሄርሜላ ናት። ይሄን ነው እኛ ሀሳቡን ነው የምንቃወመው እንጂ የሰው ልጅ ጥላቻ የለብንም። ሀሳቡ ትክክል አይደለም። ሄርሜላ የምታደርገው ነገር ትክክል አይደለም። ሩታን ዝቅ ለማስደረግ ነው የምትሄደው። በራሷ ኮንፊደንስ አንድ ቀን ቪዲዮ ሰርታ አታውቅም። 100 ሺህ ስትገባ ሄርሜላ ሩታ አለችበት። ዛሬም አሁን ሄርሜላን ሳይሆን ሩታ ነው የሚያመጣው። ነገ ጠብቁ። ሩታ ጋር ነው የሚደውለው። ፍቅርም ተይቀደም 200 ሺህ የነገደችው በሩታ ነው። ዛሬም 100 ሺህ ለማስገባት ነው እሷን ያመጣት። ይሄ 4 ነጥብ። እኛ እንደ አይነት ዩቲዩበር በእውነት ነው የምላችሁ ይስሩ ይቀየሩ፣ እኛ ይመለከተንም። ምቀኝነት አይደለም። ትምህርት ስለሌለው ወጣቶች ብትጠነቀቁ አሪፍ ነው ብዬ አስባለሁ። ፍቅርም ትስራ አብርሽም ይስራኛ ስራ ስራቸው አይደለም። ትምህርት ስለሌለው ግን እነሱ ጋር ማሽቃበጣችን ትክክል ነው ብዬ አላስብም። ሩታ ሀብቴ በራሷ ማንነት ከብዙ ጓደኞች አላት። ብትሰራ በጣም ደስ ይለናል። ልጇን ብታሳድግ በቃ እሱ ሲጠራት ለማንም ይቱ ማሳደጊያ አርፋ ብትቀመጥ። ይሄ ነው የኔ አስተያየት። እና ሰውን እንደ ቃቃ ጨዋታ አለ አይደለ? ህዝቡ የሚከተለው አብርሽ 500 ሺህ ህዝብ የፌጦ ፍርካሽ ያህል ክብር አልሰጠውም። በእውነት ነው የምላችሁ። ማግኘት ይቀይራል። ስሩ፣ ካሰራችሁ ከተቀየራችሁ ሰውን እንደዚህ ነው የምታደርጉት የሚል ነገር የለም።
የሰው ልጅ ወደንስን በአግባብ መያዝና በስነ ስርዓት መያዝ ይሄ ትልቅ ቦታ ያደርሳል። አብርሽ ግን ዩቲዩብን በቃ መዝጋት ስለፈለገ ይሁን መስራት ስለማይፈልግ ይሁን ሩታን እንደዛ እየወነጀለ የመጣው ታመም ያለው ከሄርሜላ ለማራቅ እንደሆነ 4 ነጥብ እርግጠኛ ሆኜ እነግራችኋለሁ። የሩታን ስም አቆሽሾ የሩታን ማንነት ዝቅ አድርጎ ሄርሜላን ለማራቅ ሲል ታመሟል፣ እብድ ነው፣ አይምሮ እንትን አለው ተብሎ ዛሬ ላይ እንኳን የታመም አይደለም። አረ እኔ በእውነት ምን ብዬ ልግለጻት? ሩታ ሀብቴን በምን መልኩ ልግለጻት? ከምን አይነት ሰው ነው ልጅ የወለደችው ብዬ እስከምን ድረስ እደርሳለሁ። በእውነት ነው የምላቸው እንጂ ስራ ነው የሚሰሩት። ነገር ግን ትዳር የሚፈልግና እንደ አብርሽ አይነቱ አንድ ላይ አይሄድም። ሩታ ሀብቴ ባሏን ስትራርጋ ከራሷ ጋር በቃ ጽድት ብላ መስራት ነው የምትፈልገው። እሱ ደግሞ ከ99 ሰው ጋራ ማሽቃበጥ፣ ማሽላላት፣ መዝናናት ነው የሚፈልገው። የሆነ አስተሳሰባቸው እኩል አይደለም። የውሸት ሳቅ እያመጡ ድሮ እንደተፋቀሩ አድርገው የሚያሳዩን ለድራማው እንጂ በውስጥ የሚያሳልፉን ቻሌንጅ የሚደርስባትን ሩታ ሀብቴ ፈጣሪና ፈጣሪ ብቻ ነው የሚያውቀው። በእውነት ነው የምላችሁ ይሄ ታሪክ አብርሽ የዛ አዲስ ነገር አይደለም። ከድሮ በብዙ ሴቶች ጋር የመጣ ሰው ነው። እሱ የሚፈልገው ሚዲያ ላይ ታዋቂ መሆን ብቻ ነው። ፍቅር አይደለም። ሴቶች ግን ፍቅር ይይዛቸዋል፣ ይነጠፋሉ። ራሳቸውን ካዋረዱ በኋላ ለሽ ይላል። ይሄ ምንድነው? ሴት ልጅ ረክሳ እንድትታይ፣ ወርቃ እንድትታይ፣ በቃ ሴት ልጅ በቃ ስሜታዊ እንደሆነች አብርሽ እያስተማረ ነው። እኔ ይሄን ነገር ቢቆጠብ፣ ይሄ ነገር ትክክል አይደለም። ሴቶች ራሳችሁን ብትቆጣጠሩ፣ ወንድ ልጅ የፈለገውን እስካገኘ ድረስ የፈለገ ይሆናል። ዛሬ ምን ሲል ሰማሁት? እኔ አንድ ወንድ ልጅ አለኝ፣ ፍቅር አንድ ወንድ ልጅ አላት፣ አንድ እኩል ነን፣ በቃ ተስማምተናል። አያችሁ አይደለ? ይስሩ። እኛ ወጣቶች ናቸው፣ ቢሰሩ እኛ ችግር የለብንም። ነገር ግን ምንድነው የምንማረው? ምንድነው ከሚስቱ ጋር ይቅርታ የከበደው? ምንድነው? ለምንድነው ቤተሰቡ ዝም ያለው? ይሄ ነገር ጥያቄ ሆኖብኛል። ማለት ይስራ፣ ችግር የለውም። ማሽቃበጥ ነው ዩቲዩብ የሚወደው፣ ያሽቃብጡ። ዛሬም ያሽቃብጣሉ፣ እርግጠኛ ነኝ። ዩቲዩብ ይታይ አላቅም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻው ሁሉን ውዶቼ፣ ማሮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኛ ቪዲዮ ሳታው ቪዲዮ የሰራችሁ ሰዎች በጣም ራሳችሁን ይቅርታ ጠይቁ። ማለት አብርሽም እንደ ዝም ብሎ በማይሆን ነገሮች መሰደቡ በጣም ነው ዛሬ የተሰደብ ያመሸው። በላይ አስተላልፌላችኋለሁ። እኔ አንድ የተረዳሁት ነገር ከዩቲዩብ ላይ ማለት ነው የሰው ልጅ አሽቃብጦና በቃ አስመስሎ ቪዲዮ ሲሰራ በቃ የውሸት ታሪክ ይዞ ሲያወራ በጣም የሚያደንቀውና ኮሜንት የሚጻፍለት ዩቲዩበር በጣም በዝቷልና በእውነት ነው የምላችሁ። እኔ በዛሬው በአብርሽ እና በፍቅር ቪዲዮ መስራት አልፈልግም። እንደ ኦዲየንስ ግን የሚሰማኝን የመናገር መብት አለኝ። ሩታ ሀብቴ ዛሬም ነገም ተነገ ወዲያም ጀግና ሴት ናት። በሰሷ ብዙ ነገር ይዘናል፣ ጥንካሬን ብዙ ነገር ተምረናል ብዬ አስባለሁ። ግን እንደ አብርሽ ስራ ግን ሰውን በማታለል ደረጃና በማሽቃበጥ ደረጃ በቃ የእሱ ኦዲየንሶች ማለትም 500,000 ኦዲየንስ እንደ ቃቃ ጨዋታ የተጫወተበት ስለሆነ በጣም ነው ያስጠላኝ፣ በጣም ነው የሚደብረኝ። እኛ ግን ድራማና ስራ እንደሆነ ሄርሜላ 100,000 እስከምትገባ ድረስ እንደሆነ እናውቃለን። ማንኛችንም እንተዋወቃለን፣ የድሮ ኦዲየንሶች ማለት ነው። ሄርሜላ 100,000 ገባች። አዎ ተጨዋታ ውጭ ያደረጋት አለቀ። 4 ነጥብ። በአገባ ኖሮ እዚህ ቦታ ድረስ እንደዚህ ማድረግ አልችልም ነበር አለ። ሩታንም ማግባቱንም ድረስ ለመካድ ነው አሁን እየፈለገ ያለው። ጭራሽ ልጅ ወለደ እንጂ ትዳር ውስጥ ገብቶ እንደማያውቅ አረካት ነው እያሳዩ የነበረው። እና ፍቅር ተይቀደም ትስዘቀዘቅ ትሰደብ በውሸት ታሪክ ማለት ነው። እነሱ ስራቸውን ድራማቸውን ሲሰሩ እኛ ያልገባን ማለት ነው ያልገባቸው። እኔ በነገራችን ላይ ፍቅር ብዙም ጊዜ ያው አለ አይደለ አንዳንዴ ሴት ስሜት ይሰማኛል እንጂ ብዙም ተሳድቤ አላውቅም ፍቅርን። እና እንደ ዩቲዩበር ስሰራ ነበረ ግን ብዙም ተሳድቤ አላውቅም። ለምን እነሱ ሸታሞች ናቸው። በቃ የታጀራ ዩቲዩበሮች ተነሱ ተምረናል የምትሉት ነገር ምንም የለም። ሩታ ግን የምታደርገው ንግግሯም ሆነ ቻሌንጅ የምታሳልፈው ለሴት ልጅ ያስተምራል። አንድ ወንድ ልጅ ከሴት ጋር ጓደኛ ያበዛ ከሴት ጋር ማሽቃበጥ የሚፈልግ ወንድ ልጅ ለትዳር እንደማይሆን ብዙዎቻችሁ ትማራላችሁ ከሩታ ህይወት ብዬ አስባለሁኝ። ሄርሜላን ብትሆን በትዳር ላይ ትዳር ገብታ ዋጋዋን ነው የምታገኘው ወደፊት። አብርሽ ቢያገባት እንኳን ነገ ተነገ ወዲያ በእውነት ነው የምላችሁ
በጣም ብዙ መስዋዕት ትከፍላለች። ብቻዋን ልጅ እንደምታሳድግ እርግጠኛ ነኝ 100%። ሄርሜላ አሁንም ነገም ተነገ ወዲያም አብርሽን ካልተወች የሩታን አጋጣሚ መጠቀሟና መድረሱ አይቀርም። አሁንም ይሄው ባንዴ ይሄ ፍቅር ነው ወላ ዋይፋይ ነው የአብርሽ ነገር። ወደ ሌላ ነገሮች ለመሄድ ዝግጁ ነው ማለት ነው። ሴቶችን እያመጣ ማሳደግ ነው የእሱ ዓላማ። ስለ ፍቅር አታውሩ። ፍቅር የለም በቃ አብርሽ ፍቅር